መክሌት እባላለሁ። የልጅነት ህልሜ የተዋጣላት ደራሲ መሆን ነበር። አሁን ግን ምንድን ነኝ? ብቻ አሁን ለባሌና ለኔ ቁርስ እያበሰልኩ ነው። ቢሆንም ግን ሁልጊዜ ጥያቄ አለኝ። ከዕለታት አንድ ቀን የተረጋጋ ነው ያላችሁት ህይወት ድንገት ፈርሶ ከዜሮ ጀምሮ ብትባሉ ምን ታደርጋላችሁ የሚል ነው። ማኪ ምን እየሰራሽ ነው? በሐሳቤማ ኦምሌት እሰራለሁ ብዬ ነበር፣ ግን አልተሳካም። ስለዚህ ወደ እንቁላል ፍርፍርነት እቀይረዋለሁ። የጻፍኩትን ሾርት ስቶሪ ያነበብከው? የጻፍኩትን ሾርት ስቶሪ ያነበብከው ወይ? እንዴት ነው? ጥሩ ነው። ግን ጽሁፍሽን ስትጽፊ ልክ እንደ ጀማሪ ደራሲ ከዕለታት አንድ ቀን ብለሽ መጀመርሽን ብዙ አልወደድኩትም። ለምን? ብዙ ነገር እኮ የሚሆነው ከዕለታት አንድ ቀን ነው። እኔ እናንተ የተገናኘ ነው ከዕለታት አንድ ቀን ነው። ዛሬ ራሱ እኮ ከዕለታት አንድ ቀን ነው። እሺ መጨረሻው እንዴት ነው? ጥሩ ነው። አላነበብከውም አይደል? መክሊት በቃ ጊዜ አጣሁኝ። ጊዜ ሳገኝ አነበዋለሁ። እንዴ ኧረ ተረጋጋ። ወዴት ለመሄድ ነው ጥርፊያው? ሁሉ ነገር ላይ ተጣርፈህ ትችላለህ እንዴ? ቢያንስ ምግቡ ላይ እንኳን ይደቅደም እንጂ ተረጋግተህ ብላ። ምንም ተረጋጋሁት? በዚህ ጊዜ ሰው ሲተኛ እንኳን እኮ የማያርፍበት ጊዜ እኮ ነው። እኔ የምልሽ ማታ በህልሜ ያየሁትን ነግሬሻለሁ? ምን? በህልሜ ይኸውልሽ እንቅልፍ አጥቼ ስገላበጥ እንቅልፍ ሳልተኛ ነው ያደርኩት። ከመሸ ቡና ጠጥተህ ነበር? በእውነቴ ነው በህልሜ? በእውነት ነው እንጂ አልጠጣሁም። እንዴ ቆይ በጠጣስ በእውኔ እንቅልፍ ይነሳኛል እንጂ በህልሜ ለምን እንቅልፍ ይነሳኛል? በቃ ይኸው ምንም የተኛው ሳይመስለኝ ይኸውልሽ ቀን ሙሉ እንግዲህ ስነጫነጭ ነው። አሁን ይሄ ነገር በህልም ነው በእውነ ንገረኝ። እኔ ሁለቴ ቁርስ መስራት አልፈልግም። አንቺ ትቀልጃለሽ አይደል? ረጋጉ ዶክተር ክብሩ። አልረጋጋም ፔሸንት መክሊት። እሺ አብረን አንወጣ? እኔ ቸኩላለሁ። ማገኘው ሰው አለ። ይኸውልሽ ማታም ላመሽ ስለምችል እራት እንዳትጠብቂኝ እሺ? አባዬ እኮ እራት ጠርቶናል። በዛ ላይ ደግሞ 30ኛ ዓመት ጋብቻ በዓላቸው ነው። ረሳህ? 30 ዓመት ብዙ ነው አይደል? የኛ ስንት ሆነ? አንድ ገና። በቃ ለማንኛውም እዛው ማታ እራት እንገናኛለን። ወይም ደግሞ በህልሙ ስላከበረላችሁ በእውንም ያከበረላችሁ መስሎት ነው ልልሃለሁ። ያማረብሽ መስሎሽ? ያረቀ ዛሬም ቢስያ አይደለም እኮ ባለቤትሽን አሞት ሆስፒታል አድርሰሽው ከተመለስሽ በኋላ ወደዚህ ስትመጪ መንገድ ተዘግቶብሽ ነው ያረፈድሽው? ኧረ አይደለም። ከቤት ከወጣሽ በኋላ ትዝ ሲልሽ ስልክሽን አላሽው። ስልኬን ሳልይዝማ መስሪያ ቤት አልሄድም ብለሽ ተመልሰሽ ስልክሽን ይዘሽ መጣሽ። ከዛ የታክሲውን ሹፌር ትራፊክ ሲቀጣው አይታችሁ ወርዳችሁ ስትለምኑለት ነው የረፈደብሽ? አትበይ መክሊት። ማርፈድ የአርፋጆች ምልክት መሆኑን ታውቂያለሽ አይደል? ማለት አርፋጅ ሆነሻል መክሊት። በህይወትሽ ብዙ ነገር ያመልጥሻል። እኔ አይደለም ያልኩት፣ ደግሞ ሳይንሱ ነው።
ሳይንስ ደግሞ አንዳንዴ ሟርት ይወዳል። እባክሽን አታርፍጂ መክሊት፣ እባክሽን። እሺ ቢያንስ ስታረፍጂ አሳውቂኝ። ቆይ መደወሉ ይቅር፣ ምን አለበት ሲደውልልሽ ብታነሽ? ውይስዬ ስልኬ እኔ ጋር እኮ አይደለም። ክብሩ ሲጣደፍ ረስቶ የሱ ስልክ መስሎት የኔን ስልክ ይዞ ሄዶ ነው። አየህ አይደል መቸኮል መጣደፍ የሚያመጣውን ችግር። ልበቢስ ባልና ሚስት እንደው ምን እንዳገናኛችሁ። ይልቅ የላኩልን ሾርት ስቶሪ ያነበብከው? አዎ። እንዴት ነው? የደንበኞቼን ታሪክ መጻፍ አቆሚ። የምትጽፊው ጽሑፍ አጥተሽ ነው? ደንበኞቼ እኮ እዚህ መጥተው ታሪካቸውን የሚነግሩኝ በማማከር ትዳራቸውን እንዳድን እንጂ ላንቺ ጽሑፍ ግባት ለመሆን አይደለም። ለነገሩ ጥፋቱ የኔ ነው። የተመካሪዎችን ታሪክ መንገር አልነበረብኝ። እሺ ግን እንዴት ነው? ጥሩ ነው አይደል? ከዕለታት አንድ ቀን ብለሽ ከመጀመርሽ በስተቀር ጥሩ ነው። ብዙ ነገር እኮ የሚሆነው ከዕለታት አንድ ቀን ነው። ለምሳሌ እኔ እዚህ አንተ ጋር የተቀጠርኩት ከዕለታት አንድ ቀን ነው። በዛ ላይ ደግሞ ዛሬ ሳይሆን ከዕለታት አንድ ቀን ትነግሪኛለሽ። እሺ ዛሬ የቀጠርናቸው ብዙ ደንበኞች አሉ። ብዙም አይደል፣ 1-2 ቢሆኑ ነው። ከነዛም ውስጥ ያቶ ከፈለኝና የዞሮ ባዩሽ። እንዴ ይሄ ሰውዬ ከሚስቱ ጋር አልታረቀም እንዴ? ድጋሚ ተጣሉ። ጭራሽ በመጥበሻ መታችኝ ነው። ወይ ምን ነው? ምን ያህል ቢያሰቃያት ነው እንደዚህ የጨከነችበት? ሌላ ሴት አየ ነው የምትለው። እና ቢሆንስ ዱላ? መጥበሻ እኮ መጥበሻ። ቁጭ ብሎ መነጋገር እየተቻለ ዱላ ይሱ በመጥበሻ እኮ መጥበሻም ቢሆን አያስፈልግም። እሺ በኋላ ሲመጡ መጥበሻ አያስፈልግም ብላለች ብዬ እነግርልሻለሁ። እሺ በዚህ ዘመን ዱላና መጥበሻ። መክሊት ይሄንንም ጻፊዋለሽ። እሺ በባሏ የተናደደች ሴት የባሏን አናት በመጥበሻ አፈረሰችው። አናቱ በመጥበሻ ይፈርሳል? ወይዬ ክብሩ፣ ወይዬ ስማኝማ፣ እስቲ እንደ ሐኪም አማክረኝ። አናት በመጥበሻ ይፈርሳል እንዴ? አንድ ስቶሪ እኮ መጥቶልኝ ነው። ስቶሪውን ታዩ? አዎ ገብቻለሁ። ስልክ ልትወስድ ልትመጣ ነው? እስካሁን ኧረ ማንም አልደወለም። እሺ ና። የባሏ አናት። ሄሎ ጤና ይስጥልኝ። ኢሳይያስ የትዳርና የፍቅር ማማከር አገልግሎት። ለምንድን ነው በሞባይል ስልክሽ ደውል ማታንሺው? አባ እንዴት አደርክ? በስልክሽ ላይ ሲደውል ለምንድን ነው ማታንሺው? ስልኬ እኔ ጋር አይደለም። ክብሩ በስተት የኔን ስልክ ወስዶት ነው። ምን ፈለከኝ? እቺ እናትሽ አቃጥላ ልደፋኝ ስለሆነ መሞቴን ብትሰሚ እንዳደነግጪ ነው ደወልኩልሽ። እንዴ በሽተኞቼን ማከም አልቻልኩም። ስራዬን መስራት አልቻልኩም። ምን ተፈጥሮ ነው አባ? ተሳሳትኩ። ትልቅ ስህተት ተሳሳትኩ። የህክምና ስህተት ነው እንዴ? ምን ትላለች እቺ? በባህል ህክምና ስህተት ብሎ ነገር የለም። ታዲያ ምንድነው ስህተቱ? የዛሬ 30 ዓመት እናትሽን ማግባቴ ነው ስህተቱ። ይኸው አሁን ዋጋዬን እያገኘሁ እገኛለሁ። አባ አሁን ስራ ላይ ነኝ። እሺ እደውላለሁ። ለማንኛውም ግን ድንገት ድፍት ብል ብትሰሚ እንዳደነግጭ። እሺ ችግር የለውም። እሺ ችግር የለም። በባሏ የተናደደችው ሚስት የባሏን አናት በመጥበሻ ብላ ደፋችው። በዚህም ልጃቸው ደነገጠች። ሄሎ ጤና ይስጥልኝ። ኢሳይያስ የትዳርና የፍቅር ማማከር አገልግሎት። አንቺም ብሎ አማካሪ መተሽ አባትሽን አታማክሪው? አንገብግቦ ሳይደፋኝ። እንዴት አደርሽማ? ደህና ካደርኩ ዘመናት አልፈውኛል።
ይኸው በወጣ በገባ ቁጥር እየጨቀጨቀ እንቅልፍ ነስቶኛል። ምን ተፈጥሮ ነው? ነይና እሱን አትጠይቂው። እኔንማ ታውቂኛለሽ፣ ካፌ ክፉ ቃል አይወጣም። አቤት 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 አቤት። እማ ስራውን ገና መግባቴ ነው። ሰውጣ እመጣለሁ። እሺ እኔ እስከ በኋላማ አያቆየኝም። አባትሽን ታውቂው የለ እንዴ? እሺ ችግር የለውም። ቤተሰቦችሽ ናቸው? አዎ እስኪ ቶሎ መለሳለሁ። እሱ ቶሎ መለሳለሁ። መጣሁ አልኩ እኮማ። ሄሎ ጤና ይስጥልኝ። ይቅርታ። አዎ አስታውሻለሁ። ኧረ በደንብ አውቄያለሁ የእኔ ወንድም። ምን ባለቤቴ በመጮቻ መታችኝ ያልከው ሰውዬ አይደለህ እንዴ? አይ እኔ ጠርጥሬ ነው። እንዴት ጠረጠርሽ? ሄሎ 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 አይሰማም። ሄሎ አሁን ይሄ እንግዳ የተጠራበት ቤት ይመስላል። እኔው ራሴ ላጽዳው እንጂ አንቺማ ሆን ብለሽ ነው አዝረክርከሽ ይዘሽ ስራዬን ለማሰነካከል መቻጣሁት። አንቺ ሴት ተከበሪ። ምን ልትሆን ነው? በስተርጅና እንደ ጎረምሳ ሊያደርግ ነው እንዴ? ይሄ ቤት ዛሬ እንዳይፈራርስ ዋ ብያለሁ። ዋ እንግዲህ እኔ መነን ሲፈጥረኝ ዛቻ መፈራ ሰው አይደለም። እርምህን አውጣ ነው አልሽ። ተናገርኩ። እንዴት አረፈዳችሁ? መክሊቴ መጣሽልኝ። ሊገለኝ ሲል ደረሽልኝ። አባ ምንድን ነው ዱላው? በዱላ ቀጥቅጬ ነው ምገልሽ እያለ ሲያስፈራራኝ እኮ ነው የደረሽልኝ። እንዴ እናንተ ትልቅ ሰው አይደላችሁ እንዴ? ምን እየሆናችሁ ነው? አረ እኔ ቤት እየጠረኩኝ ነበር እንዴ? አሁን እንደዚህ ይመስላል መክሊቴ። እሺ ምንድን ነው የሆናችሁት? ንገሩኝ። ይኸውልሽ እኔ ላስረዳሽ፣ እሷ ነገሩን ታወሳስበዋለች። ለምንድን ነው አንተ የምታስረዳት? እኔ ነኝ የጠራኋት፣ እኔ ነኝ የማስረዳት። እኔ ሳልጠራሁሽ እንዴ? እኔ አይደለሁ እንዴ ድረሽልኝ ያልኩሽ? ወይዬ ክብርሽ ቢሮና ብዬ ጥዬ ወጣሁ አይደል? ምን እዚህ ቤት ችግር ተፈጥሮ? እሷ እያለች ሁሌም ችግር እንደተፈጠረ አይደል? ሁልጊዜ ችግር ፈጣሪ አንቺ ራስሽ ችግር ፈጣሪ። ኧረ ዝም በይ እንጂ እስቲ አትጩሁ። ክብርሽ አንተን አይደለም። አዎ ቤት ነኝ። ማንም የደወለ የለም። እዚህ ልትመጣ እንዳይመጣ ሰው አታስቸግሪ። ይምጣ እንጂ ቤተሰብ አይደል እንዴ? እሺ ና በቃ ና ክብር ና። ቢመጣ ነው የሚሻለው። አንተ ራስህ ዝም በል እንጂ። እሺ ምንድን ነው የሆናችሁት? ምን ተብሎ እንደሚነገር አላውቅም፣ ግን ጉዳዩ ከባድ ነው እኮ። ተናገሯ። ይኸውልሽ መክሊቴ፣ ለማታው ፕሮግራም ጠረጴዛው ይሄ ጨርቅ ይልበስ አልኩኝ። አባትሽ አሻፈረኝ አለ። በቃ ማለት ይሄን ጠረጴዛ እንዴት አድርጌ እንደሰራው ታውቂያለሽ አይደለም እንዴ? እንዴት ነው የማንም ብጫቂ ጨርቅ ይልበስ የሚባለው? ይኸውልሽ መክሊቴ፣ ይሄን የመሰለ ጨርቅ ነው እንግዲህ ብጫቂ ጨርቅ የሚለው። በቃ እማ ይሄን ያጣላችሁ እንዴ? እኮ በጣም ቀላል ነገር ነው። እንዴት ነው ቀላል የሆነው? ምን ነው ቀሎ ይታየሽ? እሺ እኔ በጣም ቆንጆና አስታራቂ ሐሳብ አለኝ። እኔ ገዛውላችሁን የጠረጴዛ ልብስ ለምን አታለብሱት? በቃ የቱን ነው የምትለው? ነጩን እንዳይሆን ማሰሻ ያደረኩትን። አረ ይሄ በስንት ጣዕሙ። አረ ጠረጴዛው ጨርቅ ባይለብስስ እንዲሁ ያምር የለም። እኔ ጠረጴዛ ነው ጥቼ ብጥሎ ይሻለኛል። አረ ጨርቅ ባይለብስስ። ምን እየሆናችሁ ነው? ይችን ነው እንግዲህ አስታራቂ ብለን የጠራነው።
በቃ ታረቃችሁ? ለምን አልተጋደሉም ነው እኮ። እኔ የምለው መክሊቴ ለማታው ፕሮግራም ኬክ እሰራለሁ ብለሻል ነበር፣ እንዴት አረግሽው? ለካ እሱም አለማ። ቀልበቢስ እንኳንም ከስራ ወጣሁ። በቃ ቤት ገብቼ እንደሚሆን አድርገዋለሁ። እናንተ ግን ቀልበቢስ ቀልብም የላት ወንድሟ ሳይበልጣት አይቀርም። ማ ዳዊት ላይማ አትደርስበትም። የኔ ልጅ የሕክምና ትምህርቱን ጨርሶ አሁን በቅርብ ይተካኛል። ሄሎ የኔ ፍቅር ክብሩዬ እንዴት ነህ? ሄሎ ውዴ፣ ሄሎ 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 አንተ ና ወደዚህ እንዴ! ቤቶች ማኪ ማነ ና ወደዚህ እንዴ! ዶክተር እንዳይነሱ ምን ስራ ላይ ሆኜ እኮ ውጥቼም አልተቀበልኩም። ደህና ነህ? ደህና ነኝ። ማኪ የለችም እንዴ? ማኪ አሁን ነበረች። ከእናቷ ጋር የሆነ ነገር ተባባሉና ወጣች። አዎ እቺ ምን አልክ አንተ? ጥፍሩ ውስጥ ስንጥር ሰንቅረ 3 ቀን የምታቆየው ምን ልታሳድገው ነው? ልትሸጠው ነው? ምንም አያረገኝም ብዬ እኮ። ምንም አያረገኝም አታይም እንዴ? ቀልቶ አብጦ ሊፈነዳ ደርሶ አይደለ እንዴ ዶክተር? አዎ ልክ ነው። እንደናንተ በወረቀት ባይሆንም በልምድ የምናውቀውን ያክል ብዬ ነው። ልጄ ነው የልጅ ባል ያው ልጅ ነው። አየሱም ዶክተር ነው። ሁለተኛው ልጄም ሕክምና እየተማረ ነው። አይ አይደለም አንተ ያወጣውልህ ነው። በቃ ማኪ ጋር ልደውል ስልክ። እሺ ወይ ክብሩ እነማዬ ጋር ሄድክ? ያዘዙኝ ስራ ነበርና እሱን ለመስራት ወደ ቤት መጣሁ። ማንም አልደወለም። ና ቤት ነኝ፣ የትም አልሄድም። ና ወይኔ ዳዊት! እንዴ ምን ሆነሽ ነው? ዳዊት አንቺ አምሻል እንዴ? ንጉዳላ ያግባሽ ሳትብሽ ጨርሺ ነው? ዳዊት ተረጋጋ በእናትህ። ክብሩ መስሎኝ ነው። ክብሩ ሲሆን ለምን ትመጪዋለሽ? በቃ የአባዬ መድኃኒት አትወስጂ እየተባልሽ እየወሰድሽ በቃ ለየልሽ አይደል? እሺ ተረጋጋ። ሌባ መስሎኝ ነው። ናግባ። ኧረ አሁን ክብሩ መስሎኝ ነው አላልሽም? ሌባ መስሎኝ ነው ላለው ብዬ ነው። ናግባ ዳዊት ናግባ። ጦሰኛ በማይሆን ሰዓት እንዴ ቦቅቧቃ። ኧረ ሳትናገር ግን እንዴት መጣህ አንተ? ስልክሽ ላይ ስደውል ክብሩ ነው ያናገረኝ። እሱ ጋር ነው ስልኬ። እረፍት ደርሶ ነው የመጣው? አይ አይደለም። እና ነው ወይስ አባረሩ? ባክሽ ትምህርቱን አቁሜዋለሁ። አቁሜዋለሁ ስትል በቃኛ። ይሄ ትምህርት ለኔ አይሆንም። በማይገባኝ ነገር ጊዜን ከማባከር በጊዜ ባቆም ይሻላል። ጊዜን ከማባከን? እንዴት ያለ ነገር ነው ዳዊት? ስነ ስርዓት ትምህርትን መቀጠል አለብህ። በግድ ልታስቀጥይ ነው?
መቀጠል አለብህ ስትይ እኮ አንቺ ራሱ አቆምሽው እኔ ትምህርት በበሽታ ምክንያት ነው ያቆምኩት ዳዊት። አይደለም ጥበብ ጠርታኝ እንደራሴ ልሆን ነው ብለሽ አላቆምሽው? እና እኔ መሆን ነው ፍላጎትህ? አይ አንቺን እንኳን መሆን አልፈልግም። ለመሆኑ አባዬ ይሄን ጉዱን ሰምቷል? ኧረ አላወቀም እንዴ? መቼም አያውቅም። እንደመጣው ራሱ አያውቅም። ለዛ ነው አንቺ ጋር የመጣሁት። አንተ ራስህ አጠፋ። ትምህርትን ያልከን ነገር ስታቆም ቀድመህ አትናገርም? በዛ ላይ ጥሩ ሰዓት አልመጣም። ነው የተፈጠረ ችግር አለ? የለም ክንዴፍ፣ ዛሬ እነማዬ ጋር ደርና ከዛ በኋላ ነገ ተነገ ወዲያ ቀስ ብለን መፍትሄ እንፈልጋለን። አይሻልም? ዛሬ ደግሞ እኮ የማዬና አባዬ 30ኛ ዓመት የጋብቻ በዓል ነው። ለሱ ነው የመጣሁት እላቸዋለሁ። ይህ ሀሳብ ግን ትምህርት ማቆሜ መስማት የለበትም። ሂድ 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 ዳዊት ሂድ። ግን በሰላም ነው? ሰላም ነኝ ዳዊት። ሂድ በቃ ሂድ። ምን እየሰራሽ ነው መክሊት? አውቀሽ ነው ወይስ እየቀለድሽብኝ ነው? መጣ መስሪያ ቤት ናልሽኝ፣ ሄድኩ የለሽም። እናቴ ቤት ናልሽ፣ እዛም ሄድኩ የለሽም። አንቺን ፍለጋ እኔ ቀን ሙሉ መንከራተት አለብኝ እንዴ? ትልቅ በደል ነው የበደልከው አይደል? ምን ጥያቄ አለው? ምንም ስራ መስራት እኮ አልቻልኩም። አንተስ እኔን አልበደልከኝም? እኔ እንዴት እበድልሻለሁ? እኔ እኮ ግብረ ገብ ያለኝ ሰው ነኝ። ሰው ጫፍ ላይ አልደርስም። ከኔ የተሻልክ ሰው ነህ ማለት ነው። እንደዛ ባይሆንም አንቺም እኮ ልጅ ጸባይሽን ብታስተካኪ እኮ ጥሩ ሰው መሆን ትችያለሽ። እሳት አደጋ ማን ናት? ምን እሳት አደጋ ማን ናት? የምን እሳት አደጋ? ክብሩ ስልክህን አይቼዋለሁ። ደውላ የኔ ፍቅርን ብልሃለች። አንቺን እሳት አደጋ ማን ናት? ክብሩ የት ነው የተዋወቃችሁት? ከመቼ ጀምሮ ነው እንደዛ አይነት ሰው የሆንከው? ማነች? ምንድነች? ምንድነው ተዋወቃችሁ? ይኸውልሽ የኔ ውድ አትበለኝ። የኔ ውድ አትበለኝ ክብሩ። የኔ ውድ ሳልልሽ ማውራት አልችልም። የኔ ውድ ክብሩ በህይወት ሙሉ የኔ ውድ ብለኸኝ አታውቅም። ለምን አስፈለገ ሌላ ሴት ጋር መሄድ? እሺ ከኔ የተሻለች ቆንጆ ነች ገና ታስባለህ? ይኸውልሽ አንቺ እንደምታስቢው አይደለም ግንኙነታችን። ደግሞ ይሄን ነገር አልኩት ለኔ ብዬ አይደለም ለሁለታችንም ስል ነው። አረ እውነት ጭራሽ ላንቺ ብዬ ነው ሌላ ሴት ጋር ሄድኩት እያልከኝ ነው? ቆይ ይኸውልሽ አስጨረሽኝ። መቼ አቋረጥኩና? አስጨረሽኝ። ይኸውልሽ ደግሞ ስሟ እሳት አደጋ አይደለም። እውነት? አዎ። እኔ ደግሞ መስሎኝ። አረ ቆይ ላውራበት። ቆይ ላውራ። ይኸውልሽ እሷ የምትኖረው አሜሪካ ነው። ከዕለታት አንድ ቀን በሶሻል ሚዲያ ነው የተተዋወቅነው። ከዛ አግብተሃለሁ ያለችኝ። እኔም ከዕለታት አንድ ቀን አላገባሁም ብልሽ ልትወስጂ ነው ያልኳት። ምን ችግር አለው ሲያየው ጥሩ ሰው ትመስላለህ አለችኝ። እኔም ከዕለታት አንድ ቀን አላገባሁም አልኳት። ምን? አዎ አግብታ ይዛኝ እንድትሄድ ብዬ እኮ ነው። እኔስ ሚስት? ይኸውልሽ ዋናው ነገር እኮ ይሄ ነው። ይኸውልሽ እሷ አግብታኝ ከወሰደችኝ በኋላ እሷን ቶሎ እዛ ፈታና ተመልሼ መጥቼ አንቺን አግብቼ ወስድሻለሁ። ወይኔ መክሊት፣ ይኸውልሽ ወይኔ መክሊት፣ ይኸውልሽ ትንሽ ቆይቼ ያልኩት ነው አይደል ያስጨነቀሽ? ብዙ እኮ አይደለም፣ 1 ወር 2 ወር ነው። በቃ ደግሞ አንቺ አሁን ወደ ህይወትሽ እስቲ ተመልከቺ። ሁሉ ነገር ተሟልቶልሻል። የምትፈልጊውን እየኖርሽ ነው። ይኸውልሽ አንቺ እኮ ተሳክቶ ውጭ ከሄድሽ እኮ ልክ አንቺ እንደምትወጂው ይደራሲ ማነው አዳም ረታ። በቃ ልክ እንደሱ እዛ ቁጭ ብለሽ ትጽፊያለሽ። እዚህ የምትመጪው አንቺ መጽሐፉን ለማስመረቅ ብቻ ነው። መክሊት አይደል? ውጣልኝ ክብሩ፣ አይነት ላይ አልፈልግም። ውጣልኝ።
ክብሩ ብዬ ጮኬ ሰው መጥቶ ሳላዋርድ ሁለተኛ እዚህ ደጅ እንዳትደርስ ውጣልኝ። ውጣልኝ ክብሩ፣ ክብሩ ውጣልኝ፣ ውጣልኝ፣ ውጣልኝ። ወይኔ መክሊት፣ ወይኔ መክሊት። እኔ ማሳበድ ነው አላማ ክብሩ አይደለም። እንትን ቤቱ የኔ እኮ ነው፣ ከቤተሰቦቼ ላይ ወረስኩት። እና ለምንድን ነው የምወጣው እኔ? እና እኔ ልውጣ? አይ አንቺም አትውጪ እኔም አልወጣም። በቃ እዚሁ አብረን እንኖር። ወራዳ ሰው ነህ ክብሩ፣ ይሄንን ወቀ። ወራዳ ሰው ነህ። እኔ እወጣለሁ። እንዳትጨርሰው የኔ ውድ። ይሄ ልጅ ለምንድን ነው የመጣው? ሊያችሁ ብዬ ነው አለ። ለምንድን ነው የሚያየን? ቢያየን ምን ችግር አለው? እኔ ግን ቀልቤ ሌላ ነገር ነው እየነገረኝ ያለው። ዝም በለው። ማንን? ቀልብህን። እና እንዴት ነን አላችሁ? ዳዊትዬ አንተ ለምንድን ነው የመጣው? ላያችሁ አልኩኝ እኮ። ምነው ደስ አላላችሁም እንዴ? ሌላ ነገር ነግሮት ነው። ማ? ቀልቤ። አባ ደግሞ ትምህርት እንዴት ነው? ጥሩ ነው፣ ምንም አይል። ትምህርት ማድሮ ቀረ። እጭ ጀመራል ደግሞ። እቺ ልጅ ምን ሆናለች? እኔ እንጃ። ቅድም ደህና አልነበረችም። ተገናኝታችኋል እንዴ? አይ በስልክ ማለቴ ነው። ቆይ አናግሬያት ልምጣ። እነዚህ ልጆች የሆኑት ነገር አለ። ይሄንንም ቀልብን የነገረ ምንድን ነው? ተወኝ እባክህ። አንቺ ባለሽን በዛ መጥበሻ ገደልሽው አይደል? በእናትህ ዳዊት አትቀልድ። ተወኝ፣ ብቻዬን መሆን እፈልጋለሁ። ምን ሆነሽ ነው? ምንድን ነው ደግሞ ሻንጣው? ከክብሩ ጋር ተጣላሁ። ምን ነው አላችሁ? ከሌላ ሴት ጋር ሲያወራ ደረስኩበት። ታዲያ አውራ። አንቺ ከሌላ ወንድ ጋር አታወሪም? እባክህ እንደዛ አይደለም። የኔ ፍቅር ሁላ ይባባላል። ስለመጋባትም ያወራሉ። አትይኝም? ታዲያ በመጥበሻ በገለው ያንሰኛል? እንዲህ አይነት ሰው አይመስልም ነበር እኮ። ይልቅ እነማዬ ይሄን ነገር እንዳያውቁ። ክብሩ ክፍለ ሀገር ስለሄደ ብቻዬን መሆን ደበረኝ። ለዛ ነው የመጣሁት እላችኋለሁ። እሺ? ኧረ ምን ተብሎ ይነገራል? ልጆች ምንድን ነው ተደብቃችሁ የምትዶልቱት? መጣንማ። ትንፍሽ እንዳትል ዳዊት።
ቅድም ለዶክተር ክብሩ በጊዜ እንዲመጣ ነግሬው ነበር። ለምን አልመጣም? አስቸኳይ ጉዳይ ገጠመውና ወደ ክፍለ ሀገር ሄደ። ለዛ ነው ብቻዬን የመጣሁት። ዶክተር ክብሩ ለስራ ክፍለ ሀገር ይሄዳል እንዴ? ስለ ሐኪሞች ምን የምታውቂው ነገር አለና እንጂ ዝም በይ እባክሽ። እንዴ ማይ አልፎ አልፎ እኮ ይወጣል። አዎ ይሁን እንግዲህ አስንብላ። አኒቨርሰሪያችሁ ምክንያት በማድረግ ዛሬ ንግግር የለም እንዴ? ዝም ብለን ነው እንበላው? በየዓመቱ ንግግር ማድረግ አለብኝ ማለት ነው። በዚህ ቀን እኔና እናታችሁ የተገናኙበት ቀን ነው። እንኳን ደረሳችሁ። በቃ የተቃውሞ ሰልፍ ወጣ ሲያቀብጣት ሚሊዮን ዘለሃል። አዎ ሲያቀብጣት የተቃውሞ ሰልፍ ወጣ በፖሊስ ዱላ ተነርታ እግሯ አውጦ ልትታሽ አንተ ጋር መምጣቷንማ ድጋሜ ልትነግረኝ ይገባል አባይ። ይሄው አንዴ ልታሽ መጥቼ 30 ዓመት ሙሉ ያሸኛል። የተከበረ ሙያዬ ነው አንቺን ያገናኘኝ። የወጌሻ አዋቂነቴ የባህል ሕክምና ባለሙያነቴ ነው አንቺን የኔ ያደረገው። ያው የተከበረ ሙያዬን በዘመናዊ መንገድ የሚረከበኝ ወንድ ልጅም ሰጠሽ። ምን ያስቅሻል? እሱም እንዳንቺ ትምህርት ማቋረጥ ነበረበት። ጥልሽ አሁን በዚህ ቀን ይሄ ነገር ይነሳል። ደግሞ ስለታመመች ነው ያቋረጠችው። እሷን በሽታ መች ሰጠሁት? የመጫጭረው ወረቀት ነው። ጥልሽ ታዩ ይናገር። ሀቅ እኮ የተናገርኩት። ልጅ ማለት እንደ ዳዊት ነው። የእሱንም የቤተሰቦቹንም ህልም የሚያሳካ የሚያኮራ አንገታችንን ማያስደፋ ዳዊት ብቻ ነው። ይበቃል አባዬ። አሁን አውራ አላልሽኝ? እንዴ አሁን ደግሞ ይበቃል። እንዴት ነው? እኔ ስለ ልጅ ጥንካሬ የማውራት መብት የለኝም እንዴ? ይኸውልህ አባዬ እንደውም ወቀው ልጅ ትምህርቱን አቋርጦልን የመጣው እንዴ። አድርገው አታደርገው። ዳዊት እውነቷን ነው። አንቺ ያምሻል እንዴ? ተናገር። ምንድነው? መክሊ ከክብሩ ጋር ተጣልታን የመጣችው ከሌላ ሴት ጋር ሲማግጥባት። አንተ መክሊቴ እውነት ነው? ሁለታችሁም የተናገራችሁት እውነት ነው? ከዕለታት አንድ ቀን ወደ አደግኩበት እናትና አባቴ ቤት ተመልሼ መጣሁ። አሁን ጥያቄ ተቀይሮ ሌላ ሆኗል። ከዚህ ቀጥሎ የሚመጡት ከዕለታቶችስ ምን ይዘው ነው የሚመጡት? ከባድ ችግር ውስጥ ነው ያለሽው። እስቲ አማክረኝ። ልክ እንደ አንድ ደንበኛ ይሄና አማክረኝ። ምንድነው ማድረግ ያለብኝ? ትከፍያለሽ? ለምንድን ነው የምከፍለው? ባልደረባ አይደለም እንዴ? ባልደረባ አይከፍልም የሚል ህግ የለንም። ደሞዜ ለኑሮዬ አልበቃኝ እንኳን ላንተ ልካፈል። እሺ ቅናሽ ላድርግልሽ። እንደውም አታማክረኝ እሺ? ታይ መክሊት ይቆጭሻል። ታይ ላማክርሽ። ታይ ጨጓራዬ የታመመው ትዳር ሊላክም ስል ነው። በምን? በፌጦ። ለማንኛውም ፌጦ መድኃኒት ነው። እናሳ የታመመ ትዳርን በምን ሊያክሙት ይችላሉ? የታመመ ኑሮንስ? መነን መነን ምንድን ነው? ነይ ነይ። ምንድን ነው ጥልሽ? ልጆቹ ገብተዋል አይደለ? እንቅልፍ ሳይወስዳቸው አይቀርም። ምን ነው መነን መድኃኒት ይወስዳሉ ብዬሽ በይሽ ቀስቅሻቸው። እሺ ጥልሽ፣ ግን ጭሱን ትንሽ ቀንሰው ታፍነን እንዳንሞት። ምን ያነጫንጭሻል? አንቺም ችግሩ አለብሽ እንዴ? አሁን የማይሆን ቅጠላ ቅጠል ከማስዋጥ መጀመሪያ ችግሩን በውይይት ብንፈታው አይሻልም? የገጠመን ችግር የፖለቲካ ሳይሆን እኮ የጤና ጉዳይ ነው። እሷም ለምን ትዳሯን ጥላ እንደመጣች፣ እሱም ለምን ትምህርቱን ማቆም እንደፈለገ ብለን በውይይት ብንፈታው አይሻልም?
አይነ ጥላ ነህ ብለሽ አትሰሚው። ምን እንደሚደረግ ጠፍቶኝ ነው አይነ ጥላ ነህ ብዬ የምሰማው ነው። እኔ ያገባኝ ቸግረኝ ነው። አረ እሺ በቃ አይ ሂጂ ታዩ ዳዊት ና ፍጠን ጎሽ ና ምንድነው ሰው መተኛት አይችልም እንዴ? መቀመጥ ይችላል። ና እዚህ ጋር ተቀመጥ። ና ይሄ የሚያነጫንጭና ትምህርት እንድጠላ የሚያደርገን አይነ ጥላ ነቅዬ ሳላወጣ እንቅልፍ የሚባል ነገር የለም። የምን በሽታ ነው እንዴ? እኔ በሽታ የለብኝም። ትምህርቴን ስላልፈለግኩ ነው ያቆምኩት። ስላልፈለግኩ በሚል አልባሌ ምክንያት ሕክምናን የሚያክል ሙያ ንቆ መውጣት በሽታ ነው። ናሁን ይማማጥ ና ዋጥ እንዴ በረት እኮ ነው የሚሸተው። ድሮስ በመንፌጦ ከአህያ ጆሮ ቅጠልና ከአጋም ስር ጋር ተቀላቅሎ ሽቶ ሊሸት ነው እንዴ? ና ችን ይወዳል። ና ዋጣት ምንድን ነው? በላውን ተረኛ አስገባልኝ። ምን እህትን ጥራት። የምን ጭስ ነው አባ? እኔ ጭስ አለርጂ እንዳለብኝ ታውቀው የለ እንዴ? የምን አለርጂ ነው? አለርጂ የሚባል በሽታ የለም እንዴ? አይነ ጥላ ነው። ይህ ትዳር እምቢ የሚልሽ ትዳር የሚያስጠላሽ አለርጂ አይደለም፣ አይነ ጥላ ነው። የምን መድኃኒት ነው? እኔ ምን በሽታ የለብኝም። ያዝልኝ ዳዊት። አባ ያዝልኝ እንዴ አታ ዳዊት ምን ይሆንክ ነው? አንቺ ዳዊት ገደልኩ። አባ አይዞሽ። ወይኔ ጉዴ እንዴ ዳዊት ገደልኩ። አባ አንቺ መድኃኒት ተሰራ ማለት ነው። ተረጋጋች። አንቺ መነን ጥልሽ ሲጠብሻ ስም እንዴ ምንድነው በጠዋት የሚያስጮህ? እጮሃለሁ። በገዛ ብዬ ደግሞ ልሳቀቅ እንዴ? እሺ ጩህ። እጮሃለሁ። እሺ ምንድነው? ምን ፈልገህ ነው? ፎጣ ያመጣሁት አይተሽዋል? ዳዊት ሻወር ቤት ይዞት ሲገባ አይቻለሁ። በእኔ ፎጣ? ተው አባትህ ይቆጣሃል ብለው ሙዚቃ ማዳመጫ ጆሮ ላይ አድርጎ ሊሰማኝ አልቻለም። ዳዊት አንተ ዳዊት በእኔ ፎጣ ገላውን ሊያደራርቅ ማለት ነው? ሊሆን ነው። መቼም ውሾ አይወርድበት። ይሄ ፎጣ ማለት እንደማንም አይነት ፎጣ አይደለም። አጥናፉ በስጦታ የመጣልኝ ፎጣ ነው። የማንም ልጋጋም ጎረምሳ ገላውን ሲያደራርቅበት ዝም ብለሽ ታያለሽ? እንግዲህ መቻል ነው። እኔስ መክሊት ጸጉሯሙ ነጠላ ጫማዬን ስታረግብኝ ዝም ብዬ አይቻት የለም? ነጠላ ጫማሽን ወሰደች። እነኚህ ልጆች ለይቶላቸዋል ማለት ነው። ግድ የለሽም። ይሄ ግራዋ ስልክ ከገጠር ተልኮ እየመጣ ነው። እሱን ስግታቸው ልክ ይገባሉ። መጀመሪያ እኮ ብለን እናወያያቸው ብዬህ ነበር። ብሎ ማወያየት መድኃኒት አይሆንም። እንደዛ ከሆነ እስከሚወጡ ድረስ እንጠብቃ። መውጣትም አለባቸው። በወጣትነት እድሜያቸው እነሱ እኛን እንደመጦር እኛ እነሱን እንጦራቸው እንዴ? እሷም ወደ ባሏ ትሄድ፣ እሱም ቤት ተከራይቶ ይውጣ። ባይሆን በውጭ እንረዳዳለን። ይሄዱ ይቀመጡም ለማለት መጀመሪያ መወያየት ያስፈልጋል። ምን አድርግ ነው የምትይኝ አንቺ ሴትዮ? መቼ መወያየት እምቢ አልኩኝ? እሺ መቼ ነው እሺ ያልከው? ችግሩ ከኔ ከሆነ ይምጡና ተቀምጠን እንወያያለን። ወይኔ ፎጣዬ። እማ ወተት ይኖራል? የማታው መድኃኒት ትንሽ ጨጓራዬ ሳይነካ አይቀርም። ዳዊትዬ ወተት እኮ ለዓመት በዓል ነው የሚገዛው። ሽሮ ልፈትፍትልህ? እማ እኔም ራሴን እያዞረኝ ነው። ጥሩ ስሜት እየተሰማኝ አይደለም። ታዲያ ጥሩ ነው። መድኃኒቱ እንዲሁ እያንገዳገደ ነው የሚፈውሰው። ወዲያውን በላብ ይወጣላችኋል። አሁን ምግብ ከመመገባችን በፊት የምንወያይበት ጉዳይ አለ። እንወያይ።
ኧረ ማታ እንወያያለን። አባሁን ረፍዷል። ያው አላልኩሽም? መወያየት አይፈልጉም። ግድ የለሽም የኔ ቆንጆ፣ አሁን ብንነጋገር ይሻላል። እሺ እሺ፣ አመሰግናለሁ። ልጅ ዳዊት፣ ጥያቄን ካንተ ጀምራለሁ። እንደምን ብትደፍረኝ ነው ወዳጄ በስጦታ የላክልኝ ፎጣ የምትጠቀምበት? እሺ እኔም አመሰግናለሁ። ያው ፎጣ አሰራሩ ገላን ለማለስለስ ነው። ፎጣ ለስላሳ የሰውነት ክፍልን ለማለስለስ፣ ጭንቀትን ለመቀነስ ያላሰለሰ አስተዋጽኦ ያደርጋል። ረዲያ ቀልደ ሞታል። እንዴት ብትደፍረኝ ነው በፎጣ የተጠቀምከው? አባዬ እኔን የማይመለከተኝ ጉዳይ ከሆነ ልሂድ። ቆይ አንቺ ዝም በይ። ከዚህ ጀብራራ ጋር የጀመርኩትን ልጨርስ። በቃ እሺ፣ ይቅርታ ስላላወቅኩ ነው። እድፍን ላውንደሪ ያሳጥበ መልስ። አንቺስ የእናትሽን ባለፍር ጫማ ለምንድን ነው ውስጥሽ የምታደርጊው? በዚህ እድሜያችሁ ከኛ መንጠቅ አይዘገንም? አያሳፍርም? ወይማ አሁን ይሄ ትልቁም ነገር ሆኖ ነው እናውራ ያልሽው? ኧረ አይደለም መክሊቴ፣ አንተ ጥልሽ አሁን ይሄንን ጉዳይ ትተው ወደ ዋናው ጉዳይ ብንገባ ይሻል። ዋናው ጉዳይ ሰላም መጣጣቸው። አይ ነገሩን እያጠራ ነው ብንሄድ አይሻልም? ላፈንዳው እንዴ? አባዬ ይሄ ባታፈነዳው ነው የሚሻለው። አማክራቸው ማለቴ እስቲ እንመካከር። እኔ ቸኩላለሁ። የምትሉትን በሉን። በጣም ጥሩ። መቼ ለመውጣት አሰባችሁ? የት ነው የምንወጣው? ማለት አልገባኝም። ራስን ችሎ ስለመውጣት ነው የማወራው። 18 ዓመት የሞላው ልጅ ራሱን ችሎ ይወጣል። አንቺስ ቤትሽ መቼ ነው የምትሄጂው? እንዴ እማ በቃ ጫማውን ነው አመልስልሻለሁ። ኧረ መክሊቴ አይደለም፣ እኔ እንነጋገር እንመካከር ነው ያልኩት። ፎጣውን እኮ አሳጥቤ እመልሳለሁ አልኩኝ እኮ። ይሄ የህይወት ጉዳይ ነው። ስለ ፎጣም ስለ ጫማም አይደለም። እንወያይ እንመካከር ነው ያልኩት። በጣም ነው እሺ የምታሳዝኑት። በጣም የምታሳዝኑት። ለምን በቅንነት አታዩትም? በስተርጅና ከቤተሰብ ጋር ስትኖሩ ጎረቤትስ ምን ይላል? እኩዮቹ ሁሉ ከቤተሰቦቻቸው ጋር ነው የሚኖሩት። ለፎጣ ብለህማ እንዲህ መሆን የለብህም አባዬ። ኧረ ስለ ፎጣ አይደለም ለጫማ ብለሽ ለጫማ መክሊቴ፣ ስለ ጫማ እኮ አይደለም። ስለ ጫማም ስለ ፎጣም ነው። ግን ደግሞ መቼው ከዚህ ቤት የምትወጡት? እወጣለሁ። ስራ እስካገኝ ብቻ ታገሰኝ። እኔም ዛሬ ቤት ፈልጌ እወጣለሁ። መክሊቴ፣ ወደ ቤትሽ ወደ ትዳርሽ ተመለሽ ያልንሽ እንጂ መቼ ከቤት ውጭ ያልንሽ? መክሊቴ እወጣለሁ። ለአንድ ፎጣ ይሁን ቁጣ። በውጭ እንረዳዳለን። ተው እንጂ እስኪ እውነት በል እና ካሬው ስንት ነው? ዋጋውስ? እኮ ኮሚሽኑ ስንት ነው? በቃ እሺ፣ ከስተመር አስቀምጫለሁ። እሺ በቃ እንደዋወላለን። በቃ በእውነት አጥቶ ጉድ እኮ ነው ጉድ። በቃ እሺ፣ ቻው። በቃ ቻው። ምን ልርዳሽ እናቴ? የሚከራይ ቤት ፈልጌ ነበር። የሚከራይ ቤት ለምን ላንቺ? አንቺ ግዢ ነው የሚያምርብሽ። 20 ሚሊዮን ይባላል። በጣም መሀል ከተማ ላይ ነው። ብትገዢ ነው የሚሻልሽ። ሚሊዮን እንደዚህ ይቅላል? ምን አልሽኝ? አይ ግድ የለም ኪራዩን ፈልግልኝ ወንድሜ። ኪራይም ቢባል ምን ችግር አለው? ባለ 2 ብትይ ባለ 3 ብትይ እስከ 90 ሺህ ብር የሚባል ቤተሰብ የምታበጪ የማታፍሪበት ማንም ቢመጣ ደስ የሚል ቤት መሀል ከተማ ላይ እኔ እስከ 80 ሺህ ብር አስደርግልሻለሁ። እውነት እልሻለሁ። ግድ የለም ለኔ ወረድ ያለ ቤት ፈልግልኝ። ወረድ ያለ ቤት ስትይ ግራውንድ ላይ ይሁንልሽ። አይደለም ዋጋው ቀለል ያለ ቤት እኮ ዋጋው ጥብስ ሆኗል። እሺ ኮንዶሚኒየም ይሁንልሽ። ይሁን ባለ አንድ ከተገኘ ይሁን። ጥሩ እሺ፣ ባለ አንድማ 22 ሺህ ይባላል። እኔ በ20 አስጨርስልሻለሁ። ዛሬውኑ ቀብድ ከፍለሽ መግባት ትችያለሽ። ባለ አንድ 20 ሺህ? አዎ ምን ነው እንዴ? በጣም ተወደደ። የኔ እናት ምን ነው ሀገር ውስጥ አልነበርሽም እንዴ? ቤት እኮ በጣም ተወዷል። ኧረ ነበርኩ። ወረድ ያለ ቤት የለም ከዚህ በታች? ወረድኩ እኮ ተፈጠፈጥኩ። እሺ ግቢ ውስጥ ይመችሻል? ኪችን ከውጭ ሻወርና ሽንት ቤት በጋራ 12 ሺህ ብር ይባላል። ምን ነው የኔት ምን ሆንሽ? አልፎ እንዲያደርገኛል። ራሴን ዝም ብሎ ያዞረኛል። ውይ ይቅርታ፣ በላይ ቁጥር እየጠራው አጨናነኩሽ አይደል? አይ
ደህና ነኝ። በቃ አስቤበት ልምጣ። ምን ማሰብ ያስፈልገዋል? መወሰን ነው እንጂ እውነቱን ትሻለው። የምሬን ነው የምልሽ። አንቺ በቃ መወሰን ነው ያለብሽ። ይሄም እድል ላይ ይገኝ ይችላል። ይሄም እድል ተባለ? ምን አልሽ? እኔት ታውታው ታይታይ እንዴ? ታውታው ታይታይ እንዴ? እውነቱ ናት። ኧረ እውነቱ ነው የምልሽ። ሞት ኧረ ይሄም እድል ላይ ይገኝ። ኧረ ታውታው እንዴ? ጉድ 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 ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው። ታውታው ኢሳይያስ ታውታው መክሊት ጉድ ነው። አይቆጣኝም፣ መቆጣት አይችልም፣ መናገር አይችልም። ሆደ ቡቡ ነው ብለሽ ነው አይደለም ደስ ባለሽ ሰዓት የምትመጪው? ታውታው ኢሳይያስ እንዴ ቤት ፍለጋ ደላላ ጋር እንደምሄድ በዛ ምክንያት እንደማረፍት ቴክስት አድርጌልሃል። የታል ቴክስቱ? ይሄው ይሄው እስቲ ፌል ብሏል። ይሱ እኔ ልሞት ለኬዋለሁ። ሙትሙት ለኬዋለሁ። ሙትሙት እውነት አየሽ፣ ችግርሽ ከዚህ ይጀምራል። ችግርሽን በሙሉ በስልክሽ ማሳበብ ትፈልጊያለሽ። እስቲ ችግርሽን ኢንተርናላይዝ አድርጊው። ሰበብ አታብዢ። ተይ መክሊት ተይ። እሺ አሁን ለምሳሌ ባለ አንድ መኝታ 20 ሺህ ብር ገብቷል። ይሄ የኔ ጥፋት ነው? ንገረኝ። የኔ ጥፋት ነው ኢሳይያስ? የኔ ጥፋት ነው? ምን እያልሽ ነው መክሊት? እሺ ድርጅቱ ሰርቪስ የለውም። በዚህም የተነሳ ከ40 ደቂቃ በላይ ሰልፍ ላይ ጊዜን አባክናለሁ። ይሄም የኔ ጥፋት ነው? መክሊት ንገረኝ። የኔ ጥፋት ነው? ይኸውልሽ ድርጅቱ አቅም እንደሌለው ተነጋግረን የወሰንነው ጉዳይ መሰለኝ። ኑሮ አድክሞኛል ይሱ። በቃ ዝም ብሎ ተነስቶ ብር ብሎ መጥፋት ነው ያማረኝ። በቃ መሄድ፣ ዝም ብሎ መሄድ፣ ብር ማለት ግድ የለም። በቃ የኔና ተረጋጊ መክሊት፣ ተረጋጊ። በቃ ነይ እስቲ አይዞሽ መክሊት። እስቲ ተንፍሽ እስቲ። ብሪዝ ኢን መክሊት። ኢን አድርጊና አውት። ኢን ባለቤትሽ ነው? አንሹ። ሄሎ ክብሩ። አቤት። ተነጋገርን እኮ። ምንድን ነው የምትነግረኝ? እሺ አሁን ስራ ላይ ነኝ፣ በኋላ እደውላለሁ። መክሊት በትዳር ውስጥ እኮ መጋጨት በእናንተ አልተጀመረም። ትንሽ ተረጋጊሽ። ትዳሬ መፍረስ ተጠያቂዋ እኔ ነኝ። ነገሩ ፌል ያደረኩ ሰው አይደለሁ። አይ በፍጹም እንደዛ ለማለት ብዬ እኮ አይደለም። ትንሽ ብትረጋጉ ብትነጋገሩ እኮ ብዬ ነው። እኔም ደግሞ ባለኝ የማማከር ልምድ ብዙ ባለትዳሮች የሚጋጩት ካለመደማመጥ የመጣ ነው። በተደጋጋሚ አዳምጫለሁ ኢሱ። በላይ ላይ ከሌላ ሴት ጋር ሄዶብኛል እስቲ እንዴት? ኢሱ ባለፈው እንደነገርኩ ነው። ከሌላ ሴት ጋር ሲያወራ እጅ ከፍንጅ ነው ያስኩት። ባለፈው እንደነገርሽኝ ከሆነ ልጅቷ ያለችው ውጪ ነው አይደለም? ታዲያ በአካል ሳይገናኙ በመንፈስ አመንዝሯል ሄዶብኛል ማለት ይቻላል እንዴ? በመንፈስ ሄዶብኛል ኢሱ። ታዲያ በስጋ ነው ያልሄደን ሰው እኮ በውይይት ተነጋግሮ ማስመለስ ይቻላል። እንዴ ብዬ ነው ማስመልሰው? በድንበር ጽብ የተወሰደ መሬት አስመሰልከው እኮ። መክሊት እስቲ በግንባር ተገናኙና ተወያዩ። የሽያጭ ባለሙያ በሚለው ዘርፍ ስራ ላመለክት ነበረ። ተምረሃል? አዎ 4ኛ ዓመት ዩኒቨርሲቲ ተማሪ ነበርኩ። ያው በችግር ምክንያት አቋረጥኩት። እና እስከ ዛሬ ድረስ ከተማርክ ስራ እንዴት አፕላይ እንደሚደረግ እንዴት አታውቅም? ስራ ስታመለክት እኮ በአካል ተገኝተ እንደ ማንኛውም ሰፊ ስራ አጥ ህብረተሰብ ፀሐይ ላይ ተሰልፈ የያዝከውን ሲቪ ተከልለህበት ከዘበኛ ጋር ተለማምነህ እኛ ጋር ስትደርስ ደግሞ 1-2 ቀን ተመላልሰ ነው። አረ ለምን ታዲያ አብሬ ግብጡ አረቄና ድፎ ዳቦ ይዤላችሁ አልመጣም? እያሾፍክ ነው? አይ ሳይሆን ሄሎ ሄሎ ስራ ለማመልከት ነበረ። ተይዟል። ዛሬ ነበር እኮ ማስታወቂያ ወጣው። አረ ፈጠናችሁ። በነገርሽ ላይ ድምጽሽ በጣም ነው የሚያምረው። መልሼ በዚህ ስልክ ብደውል አገኝሻለሁ? ሄሎ
ሄሎ መምጣትሽን አላመንኩም የኔ ውድ። የኔ ወዳት በለኝ አላልኩም? እሺ ይቅርታ። እሺ የሚጠጣ ነገር ላምጣልሽ የኔ? እሺ ይቅርታ። ከዚህ በኋላ የኔ ውድ አለልሽ። እንድናወራ ነው የመጣሁት። ጥሩ ነው። እኔም እንድናወራ እኮ ነው የደወልኩልሽ። እሺ እናውራ። እሺ እናውራ። መጀመር ትችላለህ። አንቺ መጀመር ትችላለሽ። ግድ የለም አንተ ጀምር። አይ ግድ የለም አንቺ ጀምር። ክብሩ እንትን ምን ብዬ እኮ እንደምጀምርልሽ ግራ ገብቶኝ እኮ ነው። መቼም ምን ያህል እንደምወድሽ ምን ያህል እንደማፈቅርሽ ታውቂያለሽ አይደለም መክሊት? አይደል? ይኸውልህ እሱን ተውና ስለ ሴትየዋ እንዴ ልጅቷ እኮ ሴትዮ የምትባል አይደለችም። ትንሽ ልጅ እኮ ናት። ጭራሽ በእድሜ ከኔ የምታንሰው ነው የመረጥከው? ክብሩ አረጀሁብህ እንዴ? ጉዳያችን እኮ ስለ እድሜ ስለ እርጅና እኮ አይደለም። እና ስለምንድን ነው? ይኸውልሽ እኔ ልጅቷን እኮ ዋና የፈለኩት ነገር ከዚህ ሀገር መውጫ መንገድ እንድትሆነን ነው። በቃ ይሄ ልታወራኝ ነው የፈለከኝ? አዎ አልተረዳሽኝም ነበር። ይኸውልሽ እሷ ከወሰደችኝ በኋላ ወዲያው ተመልሼ መጥቼ እሷን ፈትቼ አንቺን አግብቼ ወስድሻለሁኝ። ይኸው ካላመንሽኝ ልማልልሽ። ሐሳብን አልቀየርክም? ወስነሃል፣ አምነህበታል ማለት ነው ክብሩ? መክሊት ይኸውልሽ እኔ ለብዙ አመታት ለፈው ደከምኩ፣ ጣርኩ፣ ግን ምንም ጠብ ያለ ነገር የለም። ቢሆንም ሰርተን መለወጥ እንችላለን። ምንም አንለወጥም። ምንም እዚህ ጠብ የሚል ነገር ምንም የለም። በቃ እኔ ይኸውልሽ ለዚህ ነው ይቺ ልጅ ጥሩ አጋጣሚ ተጠቅመን ወደ ውጭ ሀገር መውጣት አለብኝ እምልሽ። ስለዚህ በኑሮ ሐሳብቤ ብልግና እቀጥላለሁ እያልከኝ ነው እንዴ? ወደ ውጭ መውጣት ደግሞ ከመቼ ወዲህ ነው ብልግና የሆነው? በጣም ነው የምታሳዝነው። እና ወዴት ነው? ባለፈው ስታወራ ምናልባት ያልሰማሁ ነገር ካለ ብዬ ነበር ልሰማህ የመጣሁት። እና ሰምቻለሁ። ባለፈው በደንብ ሰምቻለሁ ክብሩ፣ ሰማሁ። ምን አለሽ? አዋራሽ? ተጸጽቶ እግርሽ ስር ወድቆ ይቅርታ ጠየቀሽ? ጭራሽ ብሶበታል። ምንም የተቀየረ ነገር የለም። ለብሶትማ የራሴ ብሶት መቼ አነሰኝ እኔ እንዴ? ሰውዬ ምን ብናደርገው ይሻላል እባክሽ? በእርግጠኝነት ሐኪም ማማከር አለበት። ራሱ እኮ ሐኪም ነው። ቢሆንስ ጠንቋይ ለራሱ አያውቅም ሲባል አልሰማሽም? ደግሞ የምክር አገልግሎት ማለት ነው። እስቲ ደውይለትና ለምን ምክር አገልግሎት አትወስዱ? አረ 30% ቅናሽ አድርግላችኋል። እውነት በእኛ ችግር አንተ እንጀራ ልትጋግር። ያው ዞሮ እኮ ለአንቺው ደሞዝ ነው የሚውለው። እስቲ ደሞዝ ስትል ያው ኑሮን ባማከለ ሁኔታ የ30% የደሞዝ ጭማሪ አድርግልኝ። ስለ ትዳር እያወራን ስለ ኑሮ ነው። እሺ አንዳንድ ችግሮችን ይደፍንልኛል። መክሊት ችግርሽን ኑሮ ላይ አታላኪ። እስቲ ኢንተርናላይዝ አድርጊው። ቤት ተከራይቼ መውጣት ስላለብኝ ነው። እሺ ለምን ትወጫለሽ? ባለሽበት እርጊ እንዴ። እኔም እኮ ቤተሰቦቼ ክፍለ ሀገር ስለሆኑ ነው እንጂ እዚህ ቢሆኑ ጥገኝነት እጠይቅ ነበር። እሺ በዚህ ኑሮ ውድነት ተመልሶ ቤተሰብ ሸክም መሆን አይከብድም? መክሊትዬ ስራ መቀዝቀዙን ታውቂያለሽ። ባይሆን ጊዜ ልስጥሽና ለምን የትርፍ ሰዓት ስራ አትሰሪም? ጥሩ ሀሳብ ነው። የትርፍ ሰዓት ስራ አመሰግናለሁ። የትርፍ ሰዓት ስራ ከየት ነው የማገኘው? ይህንንም በነፃ ላማክርሽ። ተይ ጡር ፍሪ መክሊት ተይ።
ሄሎ ኤዜድ ኮል ሴንተር ዳዊት እባላለሁ። ስራ ለማመልከት ነበረ። ለኮል ሴንተርነት አይደል? ያው ድምጼን ደግሞ እንደምትሰሚው በጣም አሪፍ ነው። እስቲ አንቺ ራሱ መስክሪ፣ እንዴት ነው? አሪፍ አይደል? እስቲ ጎርደን ላድርገው ደግሞ። ሄሎ ደንበኛ፣ ይቅርታ፣ ያው የስራ ማነው የልምድ ማነስ ነው። ይሄ ደግሞ ይስተካከላል። ብዙ አወራው፣ ይቅርታ በጣም። አዎ ገባኝ እኮ ፈተናው በአካል ነው ዛሬ። እሺ እሺ። ግን እንዳስተያየት ለኮል ሴንተር ፈተናው በስልክ ቢሆን አይሻልም ነበር? ሄሎ ሄሎ። ይሄ ድልማ ሊያመልጠኝ አይገባም። ምንድነው ጥርፊያው? ወደ ለውጥ ነው። ሄሎ ጤና ይስጥልኝ። ኤዜድ ኮል ሴንተር እንዴት ነው? ከማዕከላችሁ ስለ ቃለ መጠይቁ መረጃው ያለው አለ እንዴ? እኔ ለነገሩ እንዴት ሊኖራችሁ ይችላል ዘመድ ከሌላችሁ? ከማዕከላችሁ ዘመድ ያለው አለ እንዴ? ነገሩ ቢኖራችሁም አለኝ አይባልም። ስንት ሰው እንደሚፈልጉ መረጃው አላችሁ? ሱፍ መልበስ ግዴታ ነው እንዴ? ይቅርታ ዝም ማለት ትችላለህ? አዎ እችላለሁ። ረበሽ ይቅርታ። ስለ ደሞዝ የሰማችሁት ነገር አለ? እዚህ ምን ሰራለሽ? አንተ ራስህ እዚህ ምን ታደርጋለህ? እኔማ ስራ ፈልጌ ነው የመጣሁት። እኔም ስራ ፈልጌ ነው የመጣሁት። ስራሽስ? እንዴ የትርፍ ሰዓት ስራ ፈለግኳ። አንድ ስራ እንዴት ይሆናል? እኛ አንዱ የለንም፣ አንቺ ለሁለተኛ ትጨርሻለሽ። ዳዊት አርፈህ ተቀመጥ። አንተ ገና ልጅ ነህ። ኧረ ልጅ ነህ ብለው እነ እማዬ ቤት ያስቀምጡኛል? ቤት ልከራይ አስቤያለሁ። አርፈህ ተቀመጥ። እኔ ከወጣሁ ይበቃል። ነፃነቴ ማወጅ አለብኝ። በአንድ ስራ ነው ነፃነትን የምታወጀው? ቢያንስ ጀምራለሁ። ዳዊት ስነ ስርዓትን ያዝ። ታላቅህ ነኝ። አንቺ ግን አይደብርሽም? ሁሌ እኔ የሆነውን ነገር መቀማት አይደብርሽም? ምን አባህ ነው የቀማኸው? ትጨቃጭቂኝ የመጣሽው? ዳዊት ስነ ስርዓትን ያዝ። አንተ ተቀመጥ። ጭቅጭቁን የጀመርከው አንተ ነህ። አሁን ጭቅጭቅ አልፈልግም። እድሌን ልሞክርበት። ከዚህ ውጭ ልኝ። እኔም አልፈልግም። አንተ ቀጥ ብሎ ወጣ ከዚህ። ነግሬሻለሁ። ውጭ ዳዊት እኔም ነግሬሃለሁ። ቤት ናም ብዬሻለሁ። ነግሬሻለሁ። አንተ ረፍ። ነገር ቢፈጠር ውጭ። አንተ ታላቅ ነኝ። ረፍ። ውጭ ብዬሻለሁ። ዳዊት ውጭ ብዬሻለሁ። ነግሬሃለሁ። መምህር እንዳይመስልህ ከፊት ላይ አንተ ራስህ ውጣ። ራስሽ ውጪ። አንተ ውጣ። ውጣ። ብዬሻለሁ። ይቅርታ ሁለታችን ትወጡ። ለምን ተናገሩኝ ነው? በገዛ ቤቴም አልናገር? ኧረ አሁንስ በጣም በዛ። በጣም ምን ነው ያለን ቤቴን ለማልክስ አንተ ሰውዬ እንዴ ይወጣልሃል። ጥርግ መንገዱን ጠርግ ያርገልን። ያዝ ታሪክ ይሄኛውን ቀድሜሻለሁ። ባትጋሪ። ይቅርታ
ምን ነበር? ምን ልርዳ? አስተናጋጅ ከፈለክ ብዬ ነው። ይሄን ያህል ስራ ቸግሮሃል ማለት ነው? በጣም ለጊዜው መቅጠር አልጀመርንም። ማስታወቂያ ስንለጥፍ ተመለስ። እባክህ። አይሆንም። የመስተንግዶ ሙያ እንዲሁ ዘው ተብሎ የሚገባበት አይደለም። አንቺ ባትጋሪም ይሽል እንዴ? ሰላም፣ መክሊት እባላለሁ። ዳዊት ወንድሜ ነው። አሁን በወጣው ሰው ፋንታ ዳዊትን ብትቀጥረው እንደምታተርፍ ለመሰክርልህ ነው የመጣሁት። ተኮላ እባላለሁ። መክሊት? ተኮላ? መክሊት? ዳዊት፣ ከነገ ጀምሮ ስራ መጀመር ትችላለህ። ለሁለት ይታገሉት የነበረን የኑሮን ትግል ለብቻ መታገል ቀላል ነገር አይደለም። ቢሆንም ግን ካለማሸነፍ ውጪ ምንም ምርጫ የለም። ካለመኖር ውጪ ሌላ አማራጭ የለም። እስኪ ሱሬን ሰብስብልኝ። ረጅሙ ካልሴኔ ቁርጥማቱን አጥቼው ነው። እስኪ ምን ያስቃል? አሁን መክሊት ለብሰው እዛ ጋር ስትንጎራደድ ነበር። እነዚህ ልጆች ምን ላርጋቸው? ያለሱ መተኛት እንደማልችል እያወቀች መነጋገር ጥሩ ነው አይሻል? ንግግር መቼም የሚገባቸው አይደሉም እነሱ። ውይይት ጥሩ ነው፣ ምክክር ጥሩ ነው። ጥልሽ ግድ የለም፣ የትላንቱን መድኃኒት ድገማቸው። ልጆች የመድኃኒት ሰዓት ደርሷል፣ ቶሎ ኑ። አንዳንዴ በአንድ ቅጽበት የማናውቀው እንግዳ መጥቶ የልባችንን ቁልፍ ሰብሮ ውድ ንብረታችንን ሰርቆ ወደማናውቀው ሀገር ይሰደዳል። ይህ ታሪክ በሁለት ሃይማኖቶች መካከል ስለተዘረጋ የማይበጠስ የልብ ኪዳንን ያወሳል። ይህ የጀማልና የሰላም ታሪክ ነው። ሼመንደፈር። ሸከተፍ 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 ሸከተፍ። የጀማል አይኖች ግን ሌሊቱን ሙሉ ሲጋልቡ እንዳደሩ ፈረሶች ደክመዋል። እንቅልፍ ከሸሸው ሳምንታት ተቆጥረዋል። እያንዳንዱ የንጋት አዛን የሚነግረው ስለ አዲስ ቀን መምጣት ሳይሆን እሷ ከሄደች ሌላ ቀን መቆጠሩን ብቻ ነበር። ጀማል የሐረር ልጅ ነው። ትውልዱ ከቁልቢ ገብርኤል ቀዬ ብዙም አይርቅም። ነፍሱ በጀጎል ጠባም መንገዶች ላይ እንደተቦካ ሊጥ፣ ማንነቱ በቅመማ ቅመም መዓዛ እንደተነከረ ቡና የሰከረ ነበር። እሱ በባህላዊ የብር ጌጣጌጥ ሥራ የተካነ፣ እጆቹ ብርን አቅልጠው የሐረርን ሴቶች አንገትና እጅ የሚያስውቡ ድንቅ ጌጦችን የሚፈጥሩ ጥበበኞች ነበሩ። ልቡ ግን አንድ ቀን እንዲቀልጣል ብሎ አስቦ አያውቅም ነበር። ሁሉም ነገር የተጀመረው ከ3 ወር በፊት ነው። ሸገር አዲስ አበባ ተብዬዋ ከተማ እንደ ዕንቁ ያበቀለቻትን አበባዋ ሰላምን በንግድ እንግድነትና ለንግስ ወደ ሐረር ይዛት በመጣች ቀን ሰላም ስሟ እንደ ማንነቷ ሰላም የሆነ፣ አይኖቿ እንደ ቡና ፍሬ የሚያበሩ፣ ታቋ እንደ ጠዋት ጤዛ ልብ የሚያረጥብ የራጉኤል ልጅ ነች። ሐረርን የጎበኘች በጀጎል ጠባም መንገዶች ውስጥ መንገዱን ስታ ስትጨነቅ ያገኛት ጀማል ነበር። ይቅርታ አለች በስስ ድምጿ። ወደ ዋና መስመር መውጫ ወዴት ነው? ጀማል ቀና ብሎ ሲያያት ለመጀመሪያ ጊዜ ብር ሳይሆን ልብ የሚቀልጥ መስለው። ያቺ ቅስፈት፣ ያቺ እይታ ለዘመናት የቆየውን የጀጎል ግንብ ያናወጸች፣ የጀማልን ሕይወት ሀዲድ ያስቀየረች ነበረች። በዛሽ ቅስፈት የተዋወቃት ጀማል ለ15 ቀናቶች አብረው ዘለቁ። በሐረር አብረው ያሳለፏቸው 15 ቀናት 15 ዘመናት ይመስሉ ነበር። ጀማል የከተማዋን ምስጢሮች አንድ ባንድ ገለጠላት። ከጠባቦቹ መንገድ እስከ ቅመማ ቅመም ሻጮች፣ ከቀለማም ቤቶች እስከ ታሪካዊ መስጊዶች ድረስ አሳያት። እሷ ደግሞ ስለ ሸገር፣ ስለ ዩኒቨርሲቲውታ፣ ስለ ቤተሰቧና ስለ ማንነቷ ነገረችው። አንድ ማታ ጀንበር ስትጠልቅ ጀማል አለችው፣ እዚህ ከተማችሁ በጣም የሚገርም ነገር አለ። ምንድን ነው እሱ?
አላት አይኖቿ ውስጥ እየሰመጠ። ፍቅር ነው፣ መቻቻል ነው። ጀማል ፈገግ አለና ታዲያ ተዘነጋሽ እንዴ ኢትዮጵያ መሆኑ? በዛሽ ቅጽበት በመካከላቸው ያለው ልዩነት ሳይሆን የሚያመሳስላቸው ኢትዮጵያዊነት እንደሆነ ተረዱ። እሱ ባላስ ሲምል እሷ በቁልቢ ገብርኤል ትማጸን ነበር። ልባቸው ግን በአንድ የፍቅር ቋንቋ ይመታ ነበር። የመለያየታቸው ቀን ደረሰ። ጀማል በገዛ እጆቹ የሰራላትን ስስ የብር ሐብል አንገቷ ላይ ያሰረላትና ይህንን ስታይ እኔን አስቢ አላት፣ ድምፁ ተቆራርጦ። እሷም አይኖቿ በእንባ ተሞልተው እንዴት ረሳለሁ ጀማል፣ ሸገር እንደደረስኩ ነው የምደውልልህ። ቃሏ እውነት ነበር። ልቧ ግን የሆነ ስጋት ቋጠረ ይመስላል። ልትሄድ ስትል ፊቷ ላይ የነበረው የደስታና የሐዘን ቅይጥ ስሜት ለጀማል ያልተፈታ እንቆቅልሽ ሆኖ ቀረ። መጀመሪያ ላይ ቃል በገባችው መሰረት በየቀኑ ትደውል ነበር። ድምጿ እንደ ማር ልቡን ያለሰልሰው ነበር። ቀስ በቀስ ግን ጥሪው የሳሳ ከበፊቱ የደስታ ስሜት ይልቅ በድምጿ ውስጥ ጥንቃቄና ስጋት መስማትን ጀመረ። ሰላምዬ ምን ነው ድምፅሽ እንደ በፊቱ አይደለም ሲላት፣ ደህና ነኝ ጀማል፣ ትንሽ ስራ በዝቶብኝ ነው ትለዋለች። መልሷ ግን አያሳምነውም ነበር። የሆነ ችግር እንዳለ ልቡ ይነግረው ነበር። አንድ ቀን ከብዙ ሙከራ በኋላ ስልኩን ስታነሳ ከበስተጀርባዋ የቤተሰብ ጫጫታ ይሰማ ነበር። ጀማል አሁን ማውራት አልችልም፣ በኋላ እደውልልሃለሁ ብላ በፍጥነት ስልኩን ዘጋችው። በኋላ የተባለችው ሰዓት ግን መቼም ተመልሳ አልመጣችም። ጀማል ተሰቃየ። ምን ተፈጥሮ ይሆን? ቤተሰቦቿ ከለከሏት ወይስ እሷ ራሷ ሐሳቧን ቀየረች? የሐረር ሰማይ ምድር ከምድሩ ሰማይ የራቀበትን ያህል የሸገርና የሐረር ርቀት ተሰማው። የውስጥ ሮሮ ሊያስተኛው አልቻለም። ጥበቡ ከእጁ ሸሸ። ብር ማቅለጥ ሳይሆን ልቡ ራሱ ሲቀልጥ ተሰማው። ሰላም ከሌለች የሐረር ፀሐይ የጀጎሉን መንገድ ትርጉም አልባ ሆነበት። በመጨረሻም አንድ ውሳኔ ላይ ደረሰ። መጠበቁ አበቃ። ዝምታዋን ሊሰብር፣ እንቆቅልሿን ሊፈታ፣ የወሰደችውን ልቡን ሊያስመልስ ወይም ደግሞ ከእሷ ጋር ሊተወው ወደ ሸገር አዲስ አበባ መሄድ እንዳለበት ወሰነ። የመጓጓዣ ምርጫው አንድ ብቻ ነበር። ሸከተፍ ሸከተፍ ሸከተፍ። ከአያት ቅድመ አያቶቹ ሲወርድ ሲዋረድ የሰማው የፍቅረኛሞችን ናፍቆት፣ የነጋዴዎችን ተስፋ አዝሎ የሚከንፈው ባቡር ወደ ሸመንደፈር ሄደ። ጀማል ወደ የድሬዳዋ ባቡር ጣቢያ ሲደርስ ልቡ በኃይል ይመታ ነበር። ይህ ባቡር ለእርሱ ተራ መጓጓዣ አልነበረም። እሱ የልቡን ጉዳይ ይዞ የሚጓዝበት፣ ተስፋውን የሰነቀበት መርከቡ ነበር። ባቡር ውስጥ ሲገባ የተለያዩ አይነት ሰዎች ተመለከተ። ነጋዴዎች፣ ተማሪዎች፣ ቤተሰብ ጠያቂዎች፣ ሽማግሌዎችና ሕፃናት። ኢትዮጵያ በትንሹ ተሰብስባ የምትጓዝ ይመስላል። ጀማል በመስኮት በኩል ተቀምጦ ባቡሩ መንቀሳቀስ ሲጀምር የብረቱ ጩኸት ሳይሆን የልቡን የናፍቆቱን ጩኸት ነበር የሰማው። የባቡሩ እንቅስቃሴ ዝግ ያለ ቢሆንም የጀማል አይምሮ ግን በሐሳብ ይጋልብ ነበር። ሰላምን ሲያገኛት ምን ያታል? እሷስ ምን ትለዋለች? ለምን ብሎ ይጠይቃታል? ወይስ ናፈቅሽን ብቻ? የባቡሩ ሐዲድ እንደ ሕይወት መስመር የሀገሪቱን ደረቅ መሬቶችና ለም ተራራዎች እየቆራረጠ ሲጓዝ ጀማልም የራሱን ሕይወት ሐዲድ እያሰበ ነበር። ሐዲዱ ከሐረር ተነስቶ ሸገር አዲስ አበባ እንደሚያደርሰው ሁሉ የእሱ የፍቅር መንገድ መጨረሻው ሰላም ጋር ይሆን? ወይስ መንገዱ መቋጫ የሌለው ተስፋ ቢስ ጉዞ ሆኖ ይቀራል? እያንዳንዱ የባቡሩ መንኳኳት ይህንን የውስጡን ጸሎት የሚያስተገባ ይመስለው ነበር። በሌላኛው የሀገሪቱ ጫፍ በአዲስ አበባ ሸገር ሰላም የጀማልን ዝምታ ሳይሆን የገዛ ልቧን ጩኸት ነበር የምታዳምጠው። ችግሩ የጀማል ሳይሆን የእሷ ነበር።
ወደ ቤተሰቦቿ ስትመለስ በደስታ ነበር የተቀበሏት። ነገር ግን ስለ ሐረር ቆይቷና ስለ አዲሱ ጓደኛዋ ማውራት ስትጀምር የቤተሰብ በተለይም ደግሞ የእናቷ ወንድም የአቶ ካሳውን ፊት ተለዋወጠ። አቶ ካሳውን ጥልቅ የኦርቶዶክስ እምነት ተከታይና የቤተሰቡ አምድ ነበሩ። የሐረር ልጅ አሉ አቶ ካሳውን። ሰላም ባወንታ ራሷን ነቀነቀች። ስሙስ ማን ነው አሉ። ሰላም በፍርሃት ውስጥ ሆና ጀማል አለች። ካሳውን በጥርጣሬ ዓይን እያዩት እስላም ነው ማለት ነው? አዎ አጎቴ፣ ግን በጣም ጥሩ ሰው ነው። እንዴ ጥሩነትና ሃይማኖት ይለያያሉ ልጄ። አንቺ የራጉኤል ልጅ ነሽ። የአባቶችሽን እምነት አክብረሽ ነው ያደግሽው። እንዲህ አይነት ግንኙነት ፍጻሜ የለው። ይህ ቃል እንደ እሳት ልቧን አቃጠለው። እናቷም ልጄ አጎትሽ ልክ ነው፣ ሰዎችስ ምን ይሉናል? የእኛንና የእነሱን ባህል እንዴት ታስተካክሏለሽ? እያሉ በስጋት ይመክሯት ጀመር። ሰላም ግራ ገባት። ጀማልን ትወደዋለች። በሐረር ያየችው መቻቻልና ፍቅር እውነት ነበር። ተዋዶ ያለበት እስላም ክርስቲያኑ የሚለው ሐቅ በጀማል ማንነት ውስጥ አይተዋለች። ነገር ግን የቤተሰቧን ጫና፣ የሰዎችን ምን ይሉናል ፍራቻ መቋቋም አቃታት። ለጀማል ምን ብላ እንደምትነግረው ግራ ገባት። ዝምታን መረጠች። ዝምታዋ ግን ከቀን ወደ ቀን እንደ ከባድ ድንጋይ ደረቷ ላይ እየተጫናት መጣ። አንገቷ ላይ ያለውን ሐብል እየደባበሰች ጀማል ምን ላድርግ? አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ብለኸኝ ነበር። እኔም አምኜ ነበር፣ ግን እዚህ ያለው እውነታ የተለየ ሆነብኝ ብላ በለሆሳስ አነባች። ጀማል ይህንን ምንም አያውቅም። እሱ የሚያውቀው የሰላምን ዝምታና የራሱን ስቃይ ብቻ ነበር። በእምነቱ ፍቅር ኃጢአት እንዳልሆነ ያውቃል። ፈጣሪ የሰው ልጅ የፈጠረው በፍቅር ነው። አንቺም በመውደዴ አይቆጣም ጌታ የሚለው ሐሳብ ብርታት ሰጠው። ውብ አድርጎ የሰራትን የሰማይ ፈጣሪ ያመሰገነ፣ ግን ደግሞ ለምን እንዲህ ልቧ እንደሚከብድ ግራ እየተጋባ ጉዞውን ቀጠለ። ይህ ሐሳብ ሲመጣበት ግን ራሱን ገሰጸ። አይ እሷ አላህን ትፈራለች፣ እሷ ፈጣሪዋን ትወዳለች፣ ችግሩ ከዛ ያለቀ መሆን አለበት ብሎ አሰበ። ከረጅምና አድካሚ ጉዞ በኋላ ጀማል አዲስ አበባ ሸገር ልብ ወዳለበት ከተማ ደረሰ። ታክሲ ይዞ ወደ ራጉኤል ቤተክርስቲያን አካባቢ አመራ። ቤተክርስቲያኑ አጠገብ ሲደርስ ከታክሲ ወረደ። አካባቢው በሰዎች ተሞልቷል። በአጥር የተለየው የአንዋር መስጊድንም ተመለከተው። ይህንን ሲያይ ጀማል ልቡ በብርታት ተሞላ። ይህ ምልክት ነበር፣ ፈጣሪ ከሱ ጋር እንደሆነ የሚያሳይ ምልክት። አይኖቹ በሕዝብ መሃል ሰላምን መፈለግ ጀመሩ። እያንዳንዱ ሴት ሲመለከት እሷ ናት እያለ ልቡ ይዘላል። እናም አያት። ከራጉኤል ቤተክርስቲያን መውጫ ላይ ከእናቷና ከአጎቷ ከአቶ ካሳውን ጋር ቆማለች። ያቺ የምታበራ ፈገግቷ ጠፍታለች። አይኖቿ መሬት ያሉ። ጀማልን እንዳየችው ሰውነቷ በድንጋጤ ተወጠረ። አይኖቿ እንባ ቀረሩ። አንገቷ ላይ ያለው የብር ሐብል በፀሐይ ብርሃን አንጸባረቀ። ጀማል ቀስ ብሎ ወደ እነሱ ተጠጋ። አቶ ካሳውን በጥርጣሬ አዩት። ማን ነው ይሄ የሚል ጥያቄ ፊታቸው ላይ ይነበባል። ሰላም በድንጋጤ ጀማል አለች። ጀማል ሌላውን ሰው ሁሉ ረሳ። አይኖቹ እሷ ላይ ብቻ ተተከሉ። ሰላም አላት በናፍቆትና በስቃይ በተቀላቀለበት ድምፅ። ለምን ዝም አልሽ? አቶ ካሳውን ጣልቃ ገቡ። አንተን አይደል የሐረሩ ልጅ? እዚህ ምን ትሰራለህ? ጀማል ግን አይኑን ከሰላም ላይ ሳይነቅል እሷን ልጠይቃት ነው የመጣሁት። ልቤን ይዛው መጣ፣ መልስ ሳትሰጠኝ ቀረች። ከዛም ወደ ሰላም ዞሮ በልብ ውስጥ ሲብሰለሰል የነበረውን የመጨረሻ ጥያቄ ጠየቃት። ድምፁ
ጽኑና በፍቅር የተሞላ ነበር። ሰላም፣ እኔ እምነቴን አከብራለሁ፣ ያንቺንም እምነት አከብራለሁ። ፍቅራችን ከሃይማኖታችን በላይ ሳይሆን በሁለቱም እምነቶች የተባረከ እንደሆነ አምናለሁ። የአቶ ካሳሁን ፊት በንዴት ተቆሟጥሯል። የሰላም እናትም በጭንቀት ልጃቸውን ያያሉ። ሰላም አይኖቿን ጨፈነች። የሐረር ትዝታዎቿ፣ የጀማል ደግነት፣ በመካከላቸው የነበረው ንጹህ ፍቅር ሁሉም በአይነ ህሊናዋ መጡ። እዛም አይኖቿን ገለጠች። ፍርሃቷ ጠፍቷል። በምትኩ ለወራት ስትፈልገው የነበረው ጥንካሬ ፊቷ ላይ ይነበባል። ወደ አጎቷ ዞራ አጎቴ ይቅርታ፣ አዝናለሁ። ይህ ሰው ልቤን ወሰደው ብቻ ሳይሆን እውነተኛ የኢትዮጵያዊነትን ትርጉም ያስተማረኝም ነው። ፈጣሪ ፍቅርን ሲፈጥር ሙስሊም ወይም ደግሞ ክርስቲያን ብሎ አልለየም። ከዛም ወደ ጀማል ዞራ